በዘር በሃይማኖት በጎሳ በነገድ በዘር በሃይማኖት በጎሳ በነገድ መፋተጉ እንዲቀር ጥላቻ እንዲወገድ በአስመሳዮች ሴራ በመሰሪ ተንኮል በአስመሳዮች ሴራ በመሰሪ ተንኮል እስቲ ቃል እንግባ እንዳንከፋፈል በሉ ቃል እንግባ እንዳንከፋፈል ሰላም በዘር በሃይማኖት በጎሳ በነገድ በዘር በሃይማኖት በጎሳ በነገድ መፋተጉ እንዲቀር ጥላቻ እንዲወገድ በአስመሳዮች ሴራ በመሰሪ ተንኮል በአስመሳዮች ሴራ በመሰሪ ተንኮል እስቲ ቃል እንግባ እንዳንከፋፈል በሉ ቃል እንግባ እንዳንከፋፈል በመጀመሪያው እንኳን ደህና መጣችሁ። ከዚህ የመቀጠል ይህን የተቃውሞ ሰልፍ ያዘጋጀው ኢትዮጵያ ሕዝብ አርበኞች ግንባር በስዊድን የሚገኘው ስቲሪንግ ኮሚቴ ነው። ምክትለውን እንትን አነባለሁ። ያውም አገራችን ውስጥ እየተካሄደ ያለው ነባራዊ ሁኔታ በማስመልከት ነው። አሁን ገዢ የሆነው የአብይ መንግስት ወደ ስልጣን ከመጣ ጀምሮ በአገራችን ታይቶና ተሰምቶ የማይታወቅ ሁኔታ የዜጎች ህይወት በከንቱ እያለፈ ይገኛል። ለምሳሌ በኦሮሚያ ክልል የሚገኙ ባለስልጣናት ግድያ፣ በዩኒቨርሲቲ ተማሪዎች ላይ የሚደረግ ዘግናኝ ኪድናፒንግ፣ የዩኒቨርሲቲ ተማሪዎች እህቶቻችን በዳምቢ ዶሎ ታግተው በሚዘገን ሁኔታ የወሲብ ጥቃት እየተፈጸመባቸው ይገኛል። ከዚህም በተጨማሪ በሐረር የሞቱት በዓል ላይ በኢትዮጵያ ኦርቶዶክስ ተከታይ ላይ ግድያ ተፈጽሟል። በዚህ በመንግስት ቸልተኝነት የህይወት ህልፈት ለደረሰባቸው እንዲሁም በጎንደር በኢትዮጵያ ኦርቶዶክስ ቤተክርስቲያን በጥምቀት በዓል ላይ በሞት ለተለዩን ወንድሞቻችን እና እህቶቻችን የአንድ ደቂቃ የህሊና ጸሎት እናደርጋለን። ከዛም ወደ ፕሮግራማችን እንገባለን ማለት ነው። የህሊና ጸሎት እናደርጋለን። እሺ we are here to demonstrate what's going in the country, and for the last Ethiopia has been suffering. This demonstration was organized by Ethiopian People's Patriotic Front, and as we already know, Ethiopia has been suffering a lot for the last 27 years, and there are many things which are happening in the country. We are here to demonstrate what's happening in the country, and at the same time to tell for international communities that in Ethiopia there is absence of law, and at the same time the regime of Abiy is doing a lot of messes in the country. So we are here to demonstrate, and we want to express our condolence for our sisters and brothers who have died just because of that lawlessness in the country. Thank you. ከዚህ በመቀጠል እስኪ የስለ ድርጅቱ አንዳንድ እሺ አመሰግናለሁኝ። ተሳታፊዎች አርበኞች እንኳን በደህና ወደዚህ ተቃውሞ መጣችሁ። ይሄን ለሀገራችሁ በማድረጋችሁ የከበረ ምስጋና አቀርባለሁኝ። ይሄንን የሰላማዊ ሰልፍ ያዘጋጁልን የኢትዮጵያ ሕዝብ አርበኞች ግንባርም አመሰግናለሁኝ። በመቀጠል የኢትዮጵያ ሕዝብ አርበኞች ግንባር በኢትዮጵያ ውስጥ እንግዲህ ግፍና ሰቆቃ በጀመረበት ቅጽበት ተነስቶ ግንባር ቀደም ተቃዋሚ በመሆን በምድረ ኤርትራ ትግሉን ጀምሮ ለ20 ዓመታት አሁንም በዚህ በአውሮፓ ውስጥ የሚያደርገውን ትግል እንደቀጠለ ነው። በአገራችን ውስጥ እንግዲህ እየተከሰቱ ያሉት ሰቆቃዎች እየባሰ እየመጣ ነው። በስተመጨረሻ
በአገሪቱ ውስጥ የጄኖሳይድ ምልክቶች እየታዩ በሚገኝበት በአሁኑ ሰዓት የኢትዮጵያ ሕዝብ አርበኞች ግንባር ይህንን የሀገራችንን ሰቆቃ ለዓለሙ ህብረተሰብ ለማሳወቅ በዚህ ሰዓት እንገኛለን። በቅርብ ጊዜ ውስጥ ከተከሰቱት ክስተቶች ብንነሳ በአቦምሳና በሐረር ህዝበ ክርስቲያኑ የጥምቀት በዓሉን በሚያከብርበት ሰዓት ላይ የዘረኛ ጽንፈኞች የሃይማኖት ሰበብን በማስከተል ይህንን በዓል በማስተጓጎል ሱቆች የተለያዩ ቤቶች ተቃጥለዋል፣ ሰዎች ሞተዋል፣ ከፍተኛ ጉዳት ደርሷል። በዓሉ በአጠቃላይ በእነዚህ በሁለት ቦታዎች ላይ በተለይ ተስተጓጉሎ እንደዋለ የምናስታውሰው ጉዳይ ነው። እንግዲህ ይሄ የኢትዮጵያ እንደ ሀገር እንደነዚህ አይነት ችግሮችን የመቆጣጠርና እንዳይከሰቱ የማድረግ አቅም የጠፋ አይመስለኝም። ችግሩ ያለው ምንድነው? በአሁኑ ወቅት ያለው የአብይ መንግስት ከሽብርተኞች ጽንፈኞች ከዘረኛ ጽንፈኞች ጋር ተባብረው እየሰራ መሆኑን በግልጽ ያሳየበት ምክንያት ነው። ምክንያቱም የተለያዩ ወንጀሎች በሚከሰቱበት ሰዓት የማይጠየቁ አካላት አሉ። ምንም አይነት ወንጀል ሳይፈጽሙ ግን በእስር ቤት ውስጥ የሚማቀቁ የአብን አመራሮች እና የአብን አመራር ክርስቲያን ታደለ እንዲሁም ደግሞ በምንም አይነት ወንጀል ውስጥ የማይገኙ ሰዎች እንደ ኤርሚያስ አመልጋ ለምሳሌ በእስር ቤት ውስጥ የኢትዮጵያን ኢኮኖሚ ሊለውጡ የሚችሉ ለኢትዮጵያ የሚያስቡ ሰዎች በአጠቃላይ ሀገራችን ውስጥ ምንም አይነት መብት እንደሌላቸው እስር ቤት እየተጣሉ ያለበት ሁኔታ ነው ያለው። ስለዚህ የኢትዮጵያ ሕዝብ አርበኞች ግንባር ኢትዮጵያ እንደ ኢትዮጵያዊነቷ ማንኛውም ሰው በሀገሩ በነጻነት በዲሞክራሲ መኖር እስከሚችል ድረስ ትግሉን ይቀጥላል እና ይህን ነው የምለው። በመቀጠል የተወሰኑ መፈክሮችን ማለት ትፈልጋለሁኝ። የሰብአዊነትና ዲሞክራሲ ይከበር፣ ሰብአዊነትና ዲሞክራሲ ይከበር፣ የብሔረሰብ እያደረገ ብሔርን መሰረት ያደረገ ግጭት እንቃወማለን። ብሔርን መሰረት ያደረገ ግጭት እንቃወማለን። አረመኔ ጭፍጨፋ ይቁም። አረመናዊ ጭፍጨፋ ይቁም። አረመናዊ ጭፍጨፋ ይቁም። የደም መፋሰስ ይቁም። የደም መፋሰስ ይቁም። የሃይማኖት እኩልነት ይኑር። የሃይማኖት እኩልነት ይኑር። የአንድ ብሔር የበላይነት ይቁም። የአንድ ብሔር የበላይነት ይቁም። የፍትህ በግፍ ለተገደሉ ዜጎች፣ ፍትህ በግፍ ለተገደሉ ሰዎች፣ ፖሊስ ሁሉም ዜጎች በእኩል ጥበቃ ያድርግ። ፖሊስ ለሁሉም ዜጎች ጥበቃ ያድርግ። ፖሊስ ለሁሉም ዜጎች ጥበቃ ያድርግ። ፖሊስ ለሁሉም ዜጎች ጥበቃ ያድርግ። Bring back our girls and boys now. 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 We condemn the kidnapping of students in the Dambidolo University. We condemn the kidnapping of students in Dambidolo University. We need freedom and justice. 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 Sweden pursue the investigation of human rights violence in Ethiopia. Pursue the investigation of human rights violation in Ethiopia.
Sweden pursues the investigation of human rights violation in Ethiopia. Bring back our girls. Bring back our girls. Government should stop Oromo elites from intervening in Ethiopia Orthodox Church. Government should stop Oromo elites from intervening in Ethiopia Orthodox Church. Government should stop Oromo elite from intervening in Ethiopian Orthodox Church. Government should stop Oromo elites from intervening in Ethiopia Orthodox Church. We don't accept the tri-parties agreement condensed on the Nile River. We don't accept the three parties agreement condensed on the Nile River. On the Nile River. Thank you. በመቀጠል አርበኛ ምኞት የድርጅቱን እሺ አመሰግናለሁ። ይሄን ተቃውሞ ላዘጋጀው ለአርበኞች ግንባር ከፍ ያለ ልባዊ ምስጋናዬን ለማቅረብ በመጀመሪያ እወዳለሁ። በጣም የሚገርመው ነገር የኢትዮጵያ መንግስት ማለትም የአብይ አገዛዝ አሁን ሀገሪቱን እየገዛ ያለው መከላከያ ለምስራቅ አፍሪካ ሁላ በቃ ወገን ተገን የሚሆን በቃ ትልቅ የሆነና የሚያስተማምን እየገነቡ እንደሆነ እየተናገሩ ነው። ነገር ግን ኢትዮጵያ ውስጥ በአንድ ቋንቋ ተናጋሪ በኩል ያለው የተረኝነት ጉዳይ ስላልታያቸው ሀገሪቱን እያሸበሩ ያሉ ጽንፈኞችን መቆጣጠር አልቻሉም። እንግዲህ ከሀገር አልፎ ለምስራቅ አፍሪካ የሚበቃ ሰራዊት እየገነቡ ከሆነ ጥምቀት በዓልን ለማስከበር ድሮ ህፃን ሆነን ሁለት ፖሊስና ከዚህና ከዚህ ቆሞ ነበር ለክብረ በዓሉ ሲባል ብቻ ምናከብረው የነበረው። አሁን ግን ታይቶ ተሰምቶ በማይታወቅ ሁኔታ ህገ ታቦት ወጥቶ መግባት አይችልም ብለው እየከለከሉ በዛ ምክንያት ስንት ሰው እየገደሉ እንደገና ደግሞ ዩኒቨርሲቲ ተማሪዎችን እንደመያዣ አድርገው ይዘው ከሚማሩበት ገበታ አስነስተው ወስደው ጫካ ውስጥ እያሰቃዩ ላሉት መድረስ ያቃተው መንግስት ነው ያለን። የአንድን ዜጋ ደህንነት መጠበቅ ያልቻለ መንግስት እንግዲህ እቺ ሀገር መንግስት አላት ተብሎ ለሰላም ሽልማት ለተለያዩ እውቅና ተሰጥቶ እየተጠራ ያለ ኢትዮጵያ አሁን ሀገሪቷ በጣም ሰላም ነች፣ ወደ ዲሞክራሲ እየተሄደች ነው። የብልጽግና ፓርቲ በቃ የተጨበጨበለት ነው እየተባለ ነው ያለውና ይሄንን እንግዲህ የሚያየው ሰው የሚሰማው ይፍረድና በዚች ሀገር ላይ ሰው በስጋት እየኖረ ነው። ከዛሬ ነገ ምን ይመጣብኛል እያለ ወጥቶ መግባት አልተቻለም። ልጆቹን ማስተማር አልቻለም። ልጆች ከፎቅ እየተወረወሩ እየታገቱ እየሞቱ እየታረዱ ነው ያሉት። እንደገና ደግሞ ሰው በእምነቱ በቋንቋው መኖር ያልተቻለበት የአንድ የብሔር የበላይነትን ነበረ ለ27 ዓመት እየተዋጋ ነው። አሁን ደግሞ ቀጣዩ ተረኛ ለ28ኛ ለ29ኛ ዓመት እንደገና ደግሞ የአንድ የብሔር የበላይነት ልንዋጋ ጀምረናል መንገዱንና ይሄ ስቃይ የሚያበቃው መቼ እንደሆነ ስለማይታወቅ እባካችሁ ኢትዮጵያውያን መላው የዓለም ማህበረሰብ ይሄንን የተረኝነትን ጉዳይ በመቃወም ባንድ ላይ ቆመን ለዜጋ ለሰው ሰብአዊ መብት ለህግ የበላይነት የሚሰራ መንግስት እንዲኖረን ህዝባዊ መንግስት እንዲመረጥ
የበኩላችንን ሚና እንድንጫወት የሚል ጥሪ ለማስተላለፍ እወዳለሁ። አመሰግናለሁ። እሺ እናመሰግናለን። ምኞት አርበኛ አሁን ያለው ገዢ መንግስት በሀገራችን ውስጥ የህግ የበላይነትን የሰብአዊ መብቶችን ማክበር የማይችል በመሆኑ ልፍስፍስ በመሆኑ ዜጎች በከንቱ ህይወታቸው እያለፈ ነው እና ይህንን አምባገነን የአብይ መንግስት ከስልጣን ወደ ስልጣን ከመጣ ጀምሮ ታይቶም ተሰምቶ በማይታወቅ ሁኔታ ዜጎቻችን በከንቱ ህይወታቸው እየፈሰሰ ይገኛል እና ይህንን አምባገነኑን የአብይ መንግስት ማለት ወደ አምባገነን እየሄደ ነው እና ይህንን መንግስት ደግሞ አጥብቀን እናወግዛለን፣ እንቃወማለን። ከዚህ በማስቀጠል ወደ ፓርላማ የሚገባ ደብዳቤ አለ። ይህን የፓርላማ ደብዳቤ አርበኛ መንግስቱ ያነብልናል። እሱን እጋብዛለሁ ወደዚህ። EPPF third open letter to the Swedish Parliament, 23rd of January 2020. Dear Excellencies, since the coming of power, Prime Minister Abiy Ahmed in April 2018, over 3 million Ethiopians have been internally displaced and over 10 million Ethiopians are in famine, according to the United Nations recent report. Ethiopia has gone through security crisis in almost all parts of the country. The situation has worsened over time because of the inaction of Prime Minister Dr. Abiy Ahmed. Over 60% of the country is ruled under the military command of Prime Minister Colonel Abiy Ahmed. Today we are manifesting in front of your esteemed legislative office in Stockholm. This is a noble act to call your attention for the third time towards the sufferings and silent genocide in Ethiopia under the premiership of Nobel Peace Laureate Abiy Ahmed. Ethiopian People's Patriotic Front, EPPF, is an organization standing for the liberation of Ethiopia from the irredentist regime actually in power to democratic and peace-loving country based in social justice led by the idea of direct democracy. Currently, there are different things which are happening in the country. The first one is rampant student abduction and female kidnapping is ongoing. In Ethiopia today, most crises have been in and around the different ethnic states where leaders have been hiding. Local crimes and vigilance are rampant. Eritrean trained rebels that returned with the recent peace deal which are engaging in fresh fighting against the government in Addis Ababa. More than 6,000 kilometers, 600 kilometers to the west, 21 students of Dambidola University, 13 female and 6 males who were kidnapped. No one has seen them alive yet. It has been months since universities are closed and in most areas. The second thing is wanton religious crisis all over Ethiopia in Harar and Mota. Ethnic violence has been rampant under Abiy. Recent unrest appears to have been motivated by religion. In the Oromo region, in October, that killed more than 80 people, attack on mosque and Orthodox Christian church were reported. Yet, analysts question that conflict appear to be rooted in region are often also shaped by disputes over land use and ethnicity and other issues. Third, drill transition. According to ICGG, the latest explosion of ethnic strife has been killed hundreds and displaced millions across the country over the past year and a half must be contained. And suggested to Prime Minister Abiy to step up effort to mend division within and among Ethiopia's region and push all parties to avoid stoking tensions and proposed international partners to press Ethiopian leadership to curb incidental rhetoric and offer increased aid to protect from economic shocks. In conclusion, Abiy and his allies have to rampant most urgently ethnic strife that could
that could trip the country into a wider conflict. If the political temperature rises further, Abiy may have to seek an election day. Ethiopia is not Yugoslavia, it's Barak. EU Ambassador Alex Randos recently declared that if the dam breaks, all the Horn of Africa will be moved. Ethiopia is a country at delicate moment. If the center does not hold, everything falls apart and affects the entire region. And Prime Minister Abiy now that he also internationally balanced an inevitable ethnic fragmentation. Ethiopia is a country of historic deep inequality. Abiy needs to balance between national and identity of being Ethiopians, and it's difficult to do so. He has to develop a balanced momentum of change. Halted Harar and EPPF crisis prosecution. This is another prosecution that was happening in the country in the southern eastern Ethiopia in Harar. The problems that have been politically motivated and listed for 2 days now. And in the ensuing crash, the Ethiopian Orthodox Church EPPF celebration procession was halted in Harar as a youth group who called themselves as Cairo blocked road to disrupt the ceremony. These are supporters of Abiy and highly radicalized OLF, Oromo Liberation Front. They wanted to dictate the terms of collaboration for Christians to point of banning an Ethiopian flag. That did not happen to be their choice. Mota for mosques banned and church blast. The attacks in Mota town in Gojam region on December 20, 2019 targeted Muslim-owned businesses, and Muslims have called for the perpetrators to be brought to justice with no results. And identified people at St. George Orthodox Church on fire revenge. Ethiopian Orthodox Church followers have set ablas for mosques and including Jamule, Hoskiu, Hirut and Ayer Martafa mosques in Harar. Dear respected democratic Parliament of Sweden, after reading the above lines, we would like to reconsider the following two policies we are addressing the third time. Firstly, to consider the policy of business as usual toward the Ethiopian regime of Prime Minister Abiy, engaging a critical overview. Secondly, we are requesting for the refugees fleeing religious, ethnic and political persecution in Ethiopia of Laureate Abiy Ahmed that took sanctuary in your country by bolstering a political asylum. Since the majority have been receiving a rejection from immigration authorities, we contest the coming of power of Abiy in Addis Ababa and his peace laureate last year to be used as the only and the main asylum rejection criteria. The letter was written by Professor Musa Tagan, long live Sweden, long live Ethiopia. So I want to explain the overall details that was written by Professor Musa, and currently Ethiopia is having a lot of problems, and in the country there is absence of rule of law and disorder, mainly that's happening in the country, and there is ethnic strife which is happening in the country. So we are here to tell for the international communities that to take action on what's happening in the country recently. And for example, in different parts of the country there are peoples who were displaced from the place where they live, and at the same time there is ethnic tension and people are highly affected by the government. Government is not taking any action, even if it has soldiers and everything in its hand, and there are many things which are happening in the country. According to the United Nations report, even currently there are 10 million people who are in hunger and starvation just because of absence of a written law that was economic programs that was designed by the government. So we are here to tell for international communities and other donor agencies, as obviously now Sweden is providing a lot of money for the government of Sweden, but that money is going to the government just for having some other programs which only makes the government to stay on its power. So that's why we are here to demonstrate against the regime of Abiy Ahmed. Especially one thing I want to underline to the international community is these European powers are providing just for no reason money to African dictators, and at the same time award of Nobel Prize is like playing a zero-sum game for Europeans. So Ethiopians are not having anything from this, and so we want the international community to know that
provision of like Nobel Peace Prize for Abiy Ahmed is not bringing anything in the country. There is a religious tension in the country. There is displacement in the country. There are hunger and starvation at the same time. Political instability is still going on. And even recently, the government has a military, it has equipped military, but it's not taking any action. For example, there are students who were kidnapped and they are still in the hands of kidnapper. Almost 23 students, 21 students were kidnapped. Out of these, 13 were girls. Still, they were not released dead. Still, they are in the hands of those kidnappers. So in the country, there is still lawlessness in the country. Lawlessness is still existing. So we are here to tell for the international community that's what's going in the country. And we hope that that European powers, especially Sweden, is giving money for Ethiopia. So that money is directly going to the government to take some which are not usable things to do so in the country. So we want to tell for international communities that Sweden should revise its policies, as Professor Muse have stated on the letter that was going to be submitted to the parliament. Sweden should revise its policies on Africa, especially in Ethiopia. So we are here to demonstrate against the government. Thank you for hearing. አመሰግናለሁ። እሺ አርበኛ መንግስቱ በጣም እናመሰግናለን። ይህን የተነበበውን ደብዳቤ አርበኛ እስክንድር ሄዶ ያስገባልናል። አሁን ከዚህ በማስቀጠል ስሎጋን እንላለን። አንድ ላይ እንበል። እሺ We ask the government to send university students back to home. Government should stop. Oromo elites from turning in Ethiopia Orthodox Church. We condemn the superiority on ethnic group in Ethiopia. We don't accept the three parties agreement conducted on the river. Bring back our girls. No. Bring back our girls and boys. No. We condemn the kidnapping of students in Ethiopia. Don't be dolo. Stop bloodshed. In Ethiopia. We oppose ethnic supremacy. Hate genocide in Ethiopia. Abiy the enemy of Ethiopia. And Ethiopianism. Stop bloodshed in Ethiopia. Justice for all Ethiopians, respective of their ethnicity. Stop. Lawless is a country. Bring back our girls. We need freedom and justice. Listeners. Pursue the investigation
investigation of human rights violations in Ethiopia. Okay, thank you. አመሰግናለሁ። ከዚህ በማስቀጠል አርበኛ ፍጹም አጠር ያለ ንግግር ታደርግላለች። አርበኛ ፍጹምን ወደዚህ ጋብዛታለሁ። አመሰግናለሁኝ። እንግዲህ ያው በኢፒፒኤፍ ላይ የምናደርገው ሰላማዊ ሰልፍ ዛሬ ተቋሞ በኢትዮጵያ ላይ የሚደረገውን ግፍና መከራ ነው እዚህ ጋር ለማጋለጥ የቆም ነው። ሁለተኛ ነገር ደግሞ ያው ሰሞኑን በተካሄደው ኢትዮጵያ ላይ በሚከበረው በዓል ላይ ወገኖቻችን በሰላም ወጥተው እንዳይገቡ እየተደረገ ያለ ስለሆነ እሱንም ለማጋለጥና ለዓለም መንግስት ለማሰማት ነው ዛሬ እዚህ ጋር የወጣ ነው ማለት ነው። በሀገራችን ላይ ያለው ነገር ሁሉ የምናየው ከኛ ከአቅማችን አልፎ ከወገኖቻችን አልፎ እኛ እዚህ ጋር ያለነው እየተሰማን ነው ያለው እና ኢትዮጵያ ላይ የሚደረገው ነገር በጣም አስከፊ ላይ ደርሷል። ስለዚህ እኛ እሱን ለመቃወም ነው እዚህ ጋር የቆምነው። በሐረርና በድሬዳዋ ላይ የሚደረገውንም ነገር እንቃወማለን። በሀገር ቤትም በሁሉም በተለያየ ሀገራት ላይ ያለውን በብሔር ብሔረሰቦች ላይ የሚደረገው ማንን ሊመራ እንደቆመ ነው እኔ ግራ የሚገባኝ። ማለትም እሱ ብልጽግና ይላል የሀገሪቷን ውበትና ብልጽግናዋን እያጠፋ እሱ የጋራ የግሉን ብልጽግና እያበለጸገ ያለ መንግስት መሆኑን ነው የምረዳው። ሁለተኛ ነገር ደግሞ ማንን ሊመራ ነው እሱ እዛ ላይ አሁን ቁጭ ብሎ ያለው? ህዝብን እያስገደለ ነው ያለው፣ ህዝብን እያፈናቀለ ነው ያለው። ወጣቱን በፎቅ ላይ እየተወረወሩ ነው ያሉት በዩኒቨርሲቲ ተማሪዎች ላይ በሐረር በድሬዳዋ በደንቢዶሎ በተለያየ ዩኒቨርሲቲ ውስጥ የሚማሩትን ወጣቶች እያስጨረሰ ማንን ሊመራ ነው? ሽማግሌ አልጋ ላይ በተኛበት እየተገደለ ነው ያለው። በሐረርጌ ዙሪያ ላይ ያለ በገጠሮች አካባቢ ላይ የሚገኙ ወጣቶች እያደረጉ ያሉት አሁን ሐረር ላይ እየተደረገ ያለው ድሬዳዋ ላይ እየተደረገ ደግሞ ያለው በጣም አስከፊ ጡት እስከ መቁረጥ ድረስ እስከ በጋንጃ በመጥረቢያ በጋንጃ አሁን በቀደም ለታ በመጥረቢያ ነው ሐረር ላይ በተክርስቲያን አይገባም ተብሎ እንትን ሲሉ የነበረው እና ይሄ ነገር ምንድነው? እስከ መቼ ድረስ ነው? ማን ነው መሪ? ማን ነው ተመሪው? እኔ ግራ የገባኝ ማን መሪ ነው ማን ተመሪ ነው? ሁለተኛ ነገር ደግሞ እኛ እዚህ ጋር ቆመን በምንናገረው እንኳን ኢትዮጵያኖች ምን አይነት ጭንቅላት እንዳላቸው ነው ያላቀም ለምን እንደማይነቁ ይሄን ያህል ድምጽ እኛ እንግዲህ ስንት ጊዜያችን ነው እያስተካባን ነው ያለ ነው። ማለትም ይሄ ሁሉ ነገር እየተደረገ እያለ እያየን አይናችን ነው ያላየውስ ወይንስ ልባችን ነው ያላመነው? እንዴ እስቲ እንቁምና እንመልከት። እየተደረገ ያለው ነገር በጣም አጸያፊና በጣም አስከፊ ደረጃ ላይ ደርሰናል። ሁላችንም መንቃት አለብን ብዬ ነው የምለው። እኔ በሚደረገው ነገር ላይ እንቃወም፣ እንነሳ። ሀገር ቤት ያለው ሰው መነሳት አልቻለም፣ ሰላማዊ ሰልፍ መውጣት ስላልቻለ እኛ ደግሞ ድምጽ መሆን አለብን። በየዓለም ሀገር ላይ ያለ ነው ለወንድሞቻችን፣ ለእናቶቻችን፣ ለአባቶቻችን መቆም አለብን። ለምን እማንወጣው? አሁን እውነት ኢትዮጵያ በየቤታችን ካላንኳኳ በስተቀር መውጣት አንችልም እዚህ ቦታ ላይ? እኔ እንጃ አላውቅም። ይሄ በጣም ነው እኔ የሚገርመኝ። ማለትም ኢትዮጵያዊነት ማለት እኛ ብቻ አይደለንም ኢትዮጵያኖች እኮ እኛ ለግላችን ሳይሆን ለኢትዮጵያ ሕዝብ ነው እየጮህን ያለ ነው። ሁላችንም ደግሞ እዚህ ጋር መተን መታገል አለብን፣ መውጣት አለብን፣ ድምጽ መሆን አለብን ለኢትዮጵያኖች፣ ለወገኖቻችን። ስለዚህ ይሄንን ድምጽ ሰምታችሁ ይሄንን ሰላማዊ ሰልፋታችሁ በሚደረግበት ጊዜ በሌላ ጊዜ ወጣችሁ መሰለፍ አለባችሁ ኢትዮጵያኖች። በአጠቃላይ እዚህ ሱዳን ላይ ያላችሁት በአርበኛ ውስጥም ያላችሁት ከአርበኛ ውጭም ያላችሁት ትግላችን ደግሞ ይቀጥላል። መጣችሁም ሰው መጣም አልመጣም እኛ ድምጽ እንሆናለን ሁሉ ጊዜ ማለት ነው። አመሰግናለሁኝ። እሺ እናመሰግናለን አርበኛ ፍጹም። ከዚህ በማስቀጠል አርበኛ ዳንኤል አጠር ያለ ንግግር ያደርግልናል ካለ ጊዜ አንፃር ወደዚህ ጋር እሺ አመሰግናለሁ። ያው እንግዲህ በአጠቃላይ በሀገራችን ላይ የተፈጠረውና የመጣብንን መከራ ለመቋቋምና ራሳችንንም ተጠናክረን ህዝባችንን ከህዝባችን ጎን ነን
ለመታገልና ለማስታገል ኢትዮጵያ ውስጥ የሚሰራው ስራና በተወሰነ ብሔሮች የበላይነት በነጆሃር ሀገራችን እየታመሰችና መከራዋን እያየች ስለሆነ ያቺ የጀግናና የኩሮች ሀገር በአሁኑ ሰዓት ለመከራና ለእንግልት ተጋልጣለች። አንድ ሆነን ሁላችንም ተሰባስበንና ተጠናክረን ሀገራችንን ነፃ ለማውጣት ሁላችንም ከጎን ልንቆምና ልንተባበርና ልንታገል ይገባል። አመሰግናለሁ። 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 እናመሰግናለን አርበኛ ዳንኤል። ከዚህ በማስቀጠል አርበኛ ኤፍሬም አጠር ያለ ንግግር እንዲያደርግልህ ወደዚህ ጋር ተሰጠ። እንኳን ደህና መጣችሁ የኢፒፒኤፍ አባላት ማለት ነው። ግን በብዛት ሁላችንም ኢትዮጵያውያኖች መጥተን እዚህ ድምጻችን ማሰማት የሚገባ ሰዓት ነበረ። ግን ያው ያልመጣችሁ ሰዎች በጣም ያሳዝናል። ምክንያቱም በአሁኑ ሰዓት ኢትዮጵያ ውስጥ እየተደረገ ያለው ነገር እኛ ሀገር አይደለም ሌላ ሀገር ሲደረግ የነበረው ነገር ስናዝን ስናለቅስና በጣም ተሰምቶን እንደ ሰብአዊ ስሜት ተሰምቶን በጣም ያዘንበት ጊዜዎች ነበሩ ሌላ ሀገር ሲከሰት የነበረው ማለት ነው። አሁን ግን እኛ ሀገር ውስጥ ሆኖ ተከስቶ ወይም ያ ነገር እየተከሰተ ያለው ነገር በጣም የሚያሳዝን ነገር ነው። ሁለተኛ ነገር ደግሞ ኢህአዴግ ከነበረበት ወይም ኢህአዴግ ሲገዛው ከነበረው በጣም አዝቅት ውስጥ እየገባች ያለችበት ሰዓት ነው ኢትዮጵያ። በጣም የሚያስፈራ ጊዜ ነው አሁን ያለው። ምክንያቱም በዘረኝነቱ በሃይማኖቱም ብቻ ሳይሆን በኢኮኖሚም ሀገርም እየተሸጠች ያለችበት ሰዓት ነው አሁን። ምክንያቱም አብይ እዚህ ጋር ትንሽ ፍሪደም የሚመስል አይነት የሆነ አርቲፊሻል የሆነ ነገር ሰጥቶን፣ ግን ሀገር በጣም ወደ መጥፋት አይነት ደረጃ ውስጥ እያለችበት ነው ያለችው። ሀገር በጣም እየጠፋች ነው። አንደኛ በዘር እየጠፋን ነው፣ ሁለተኛ በሃይማኖት፣ ሶስተኛ ሀገርም እየተሸጠች ነው። መቼም የ20 ዓመት 30 ዓመት ትውልድ አይደለም መቼም ከፍለን የማንጨርሰው ወደ ውስጥ እየገባን ነው። ያ ማለት ደግሞ በዘመናዊ መልክ ኢትዮጵያ እየተሸጠች ማለት ነው። ከትንሽ ጊዜ በኋላ አየር መንገድ የሚሆን ኢትዮ ቴሌኮም ጀስት ኢትዮጵያ ያላት ነገሮች በሙሉ በዘመናዊ መልክ አሳልፈን እየሸጥን ነው ወይም እየተሸጠች ያለችበት ሰዓት ነው እና አብይ በጣም ብዙ ስራዎችን ወይም ሀገር ወደ ማጥፋት ደረጃ እየሄደ ነው እና ስለዚህ ኢትዮጵያውያኖች ብዙዎቹ ወንድሞቼ ብለውታል፣ መንቃት አለብን፣ ድምጻችንን ማሰማት መቻል አለብን እዚህ ጋር። ምክንያቱም ሁሉም የኔነት ስሜት ተሰምቶት ነው መውጣት ያለበት። በፊት ምን አገባኝ የሚል ስሜት ሊሰማን ይችላል፣ ግን አሁን እያንዳንዳችን ቤት ውስጥ እያንኳኳ ነው ያለው፣ እያንዳንዳችን ቤት ውስጥ እየገባ ነው ያለው። ስለዚህ ሁላችንም ከማዘን ከማልቀሳችን በፊት ወይም ያ ችግር በጣም ከፍቶ ኢትዮጵያ ውስጥ ከመግባቱ በፊት ሁላችንም መተን ይህንን ነገር ሶልቭ ማድረግ መቻል አለብን። በቻልነው አቅም ድምጻችን ማሰማት መቻል አለብን። በምንችለው መልኩም በጣም የሆነ ነገሮች ፑሽ ማድረግ አለብን፣ ኢንቮልቭ ማድረግ አለብን። እያየን ብቻ ከንፈር እየበጠጥን ዝም ማለት የምናልፍበት ጊዜ አይደለም። ስለዚህ ሁላችንም ያገባኛል ስሜት ሊሰማን ይገባል። ምክንያቱም ኢትዮጵያ ወደፊት መሄድ አለባት። አሁን ከዚህ በፊት የነበሩት እናት አባቶቻችን ቢያንስ አዝነው አልቅሰው የሚያርፉበት የሚቀበሩበት ሰዓት ሳይሆን መሆን ያለበት እንደ ድሮ በክብር ኖሮባት ልጆቿን ሀገሮቿን መርቀው የሚኖሩባት እናት አባቶች የሚኖሩባት ሀገር ሊኖረን ይገባል። እያዘኑ የሚሞቱባት፣ እየተራገሙ የሚሞቱባት፣ ምርር ብለው እያለቀሱ የሚሞቱባት እናት አባቶች የምትኖር ሀገር ልትኖረን አይገባንም። ስለዚህ ቢያንስ እነሱ እንኳን ቢሆን የሰላማዊ ኑሮ ወይም ኢትዮጵያ መርቀው የሚያርፉባትን ሀገር ለማቆየት ቢያንስ የነሱ አጥንት ደም ሊቆጠቁጠን ይገባል። እነሱ አሁን በአሁኑ ሰዓት ተነስተው ኢትዮጵያን ባዩት ምን አይነት ስሜት ነው የሚሰማቸው? ከነዛ ሁሉ መከራ ከጣሊያን ከብዙ መከራ ጠብቀው ያቆያት ኢትዮጵያ አሁን ከሞት ተነስተው እንኳን ባዩት ኢትዮጵያን ምን አይነት ስሜት ነው የሚሰማቸው? ምን ይላሉ ብለው ታስባላችሁ? ስለዚህ ሁሉም የሚገባው ሰው በሙሉ ወጥቶ ሊያለቅስ ይገባል። አሁን ኢትዮጵያ ያለችበትን ነገር ሁሉም እየወጣ ባለበት ፖዚሽን ባለበት ነገር ላይ ሁሉ ስላለው ነገር ኢንቮልቭ ማድረግ አለበት። በተረፈ አመሰግናለሁ። በጣም እግዚአብሔር ይስጥልኝ። እናመሰግናለን አርበኛ ኤፍሬም፣ በጣም እናመሰግናለን። ከዚህ በማስቀጠል አርበኛ እመቤት አጠር ያለ ንግግር ታደርግልናለች። ነው ወደስ አመሰግናለሁ እድሉ ስለተሰጠኝ። በጣም የኢትዮጵያ ነገር ያሳዝናል። እኛ እዚህ ጋር የወጣ ነው የህዝብን ድምጽ ለማሰማት ነው። የህዝባችንን የአዛውንት የአሮጊቶችን ከዛም ባለፈ የህፃናቶችን፣ የተማሪዎችን፣ የልጆችን ድምጽ ይዘን ነው እዚህ ጋር የወጣ ነው ያለነው ኢትዮጵያውያን የምንባለው እዚህ ያለነው እኛ በቁጥር በጣት የተቆጠርን ሰዎች አይደለንም። ነገር ግን
ሁላችንም አንድ ላይ ወጥተን ድምጻችንን ለኢትዮጵያ እናሰማ። በቃ ኢትዮጵያ ያለችበት ሁኔታ አሁን በጣም አስከፊ ሁኔታ ላይ ነው ያለችው። በጣም አስከፊ ሁኔታ ላይ ነው ያለችው። ሰው እየተገደለ ነው፣ እየታገተ ነው። ተማሪዎች ከዩኒቨርሲቲ መማር አልቻሉም። ተማሪዎች ከያሉበት ቦታ ማንነታቸው ባልታወቀ ሰዎች ምንም አይነት ኢንፎርሜሽን እንኳን መንግስት በመንግስት ደረጃ ተቀምጠው ምንም አይነት ኢንፎርሜሽን እንኳን የሌላቸው ኢንፎርሜሽን ለመስጠት የማይችሉ ማንኛውም እንትኑን ያልተቀበለ ማለት አንድ ሰው ሲታገት ኃላፊነቱን የሚወስድ ሰው አለ። እኔ ነኝ ያለ እንኳን አንድም የለም። እነዚህ የታገቱ ልጆች የዩኒቨርሲቲ ተማሪዎች የነሱን ድምጽ ወጥተን ማሰማት መጮህ አለብን እና መታገል አለብን። ስለዚህ ኢትዮጵያ ባለችበት ሁኔታ ላይ እንዳትቀጥል የኛ አስተዋጽኦ ያስፈልጋታል እና ድምጻችንን ወጥተን እናሰማ። ኢትዮጵያ ለዘላለም ትኑር። ኢትዮጵያን ይዘን መፈክር እያሰማን እንደገናም ደግሞ የሰላምን ጥሪ እየተጣራን መታገል አለብን እላለሁ በኢትዮጵያ አርበኞች ስም፣ በኢትዮጵያ ሕዝብ አርበኞች ግንባር ስም እና ትንሽ መፈክር አሰማለሁ። bring back our girls now bring back our girls now we condemn the kidnapping of students in Dambidola University. Kidnapping of students in Dambidola University. Stop the bloodshed in Ethiopia. Stop bloodshed in Ethiopia. Government should stop Oromo elitists from intervening in Ethiopia Orthodox Church. Stop the bloodshed in Ethiopia. Bring back our girls and boys now. አመሰግናለሁ። እናመሰግናለን አርበኛ መቤት እናመሰግናለን። ከዚህ በማስቀጠል አርበኛ ረዴት አጠር ያለ ንግግር እንዲያደርግልን እዚህ ጋር ጋብዛለሁ። እሺ ለተሰጠኝ እድል አመሰግናለሁ። በዚህ በመቀጠል አንዳንድ ንግግሮችን በኦሮምኛ አደርጋለሁ። ዋና ኬንተኒፍ ገለቴ ፈዳ ዋንቶ ኮቶኮ ጀቹም ነምበር ባዳ እኒስ ኑቲ ብየ ቶኩማ ኢትዮጵያ ከንጀደሙ ኬሰት ጅራቻ ቱሬ አመስ ገረ ፉንዱራት ከንደርቤ በረኩመ ኩመሰዲ ጀልቀቤ አመማት ኢትዮጵያን አከም ቶኩማ አማረስ ኦሮሞስ ትግሬስ ጉራጌ ኤኙማ ሁንዱማ ወልቲ ቀበቴ ጅራታ ጁርቴ አመስ ገረ ፉንዱራቲስ ከናፍ ቶኩማ ዳዳበቹ ኑረ ጅራ ማሊኒስ አመ ሞቱማ በከቡአ ትግሬ ከንጅሩስ በከቡአ ዳ ኦሮሞስ ጀዴ አመ ኡመተ ወሊገድ መርሴ ሎላን ከራ አዳዳቲን ፈኬኛፍ ani oromo da fal dabade biya lada shomame jawad rufe biya ummata kan dubartoota keenya kan university da baqatanii biyyatti galuudha kan deemaa turanii qabamanii namoota garee jawar saata'u kan biraa saata'u qabamanii hidhamanii turanii qabamaniira. ammas gara fuulduraattis jarri ijoolleen kun obboleettii keenya isaanis hiikamuu gadhiifamuu yookaan immoo kidnaappiin jaroota godhan kana murtiidhaaf mootummaan dhiyeessuun nurra jira. Uummannis bubbee dubartoota kana gargaaruutu isaanirra jira. Kan gudeedamaa jiran waan adda addaa walitti qabanii namoota meeshaa milishaa yookaan adda addaati kan mootummaan hin beekne uummannis
kan hin beekne qabee hidhaa jira ijoolleenis amma rakkachaa jirti kanaaf ummata biyya sana jiran Wallaggaa Dambidolla keessa kan jirtan dubartoota kanas gargaaru sinirra jira adaraa isaanis gargaara kan biraa kan lammatammoo biyyi Itoophiyaa amma sodaa namoonni sodaa keessa jirra sodaa kana keessa ba'uuf ummata walitti dhaabannee wal gargaaree biyya mootummaa nuti amma ajjechaafis karaa charchiidhanis bobeessanii karaa adda addaatiin amma rakkoo keessa jira kana adda adda ba'uudhaaf nuti kana of dhaabannee harka tokko dhaabannee mormuun nurra jira baay'een siin galateeffadha kana lammata kan inni dubbachaa turrees karaa eenyutiin karaa protestiidhaan dhaabannaa bring back our girls bring back our girls now bring back our girls now bring back our girls now we condemn the kidnapping of we condemn the kidnapping of students in the Dambidolla University kidnapping of students in Dambidolla University the government should stop Oromo elites from intervening in Ethiopian Orthodox Church አመሰግናለሁ። በዚህ አጋጣሚ እናመሰግናለን። ሰዓታችንም እየደረሰ ስለሆነ አርበኛ ይድነቃቸው አጠር ያለ ንግግር ያደርግልን። እሺ አመሰግናለሁኝ። በጣም ከምንም በላይ ያስደስተኝ ነገር ቢኖር እኔ ምንም ድምጽ በሌለበት ዓለም ላይ ድምጽ ሆኖ የኢትዮጵያ ሕዝብ አርበኞች ግንባር ድምጽ ሆኖ ለኢትዮጵያ ወጣቶች፣ ለኢትዮጵያ ተማሪዎች፣ ለኢትዮጵያ ሕዝበ ክርስቲያን ድምጽ ሆኖ ወጥቶ እዚህ ብርድ ላይ እዚህ ቁር ላይ ብቻውን ለ12 ሰው ሆኖ መጥቶ ድምጹን ማሰማቱ በራሱ እኔ እንደ ኩራት ነው የተሰማኝ። ከቤቴ እንዴት ሮጬ እንደመጣሁ ነው የማውቀው። በጣም ነው ደስ ያለኝ ማለት ነው። ከምንም በላይ የኢትዮጵያ ሕዝብ አርበኞች ግንባርን ነው ማመስገን የምፈልገው በዚህ ሰዓት ማለት ነው። አንድ ነገር ብቻ ብዬ ሰዓትም ስላለቀ ለማቆም እገድዳለሁ። በኢትዮጵያ ውስጥ መንግስት አለ ብሎ ለማመን የተቸገርንበት ጊዜ ላይ የደረስነው ከምንም በላይ ሰው ወጥቶ የማይገባበት ተማሪ ተምሮ የማያድርበት ዶርም ውስጥ የማያድርበት በፎቅ የሚወረወርበት ሴት ተማሪዎቻችን የሚታገቱበት የሚደፈሩበት አገር ላይ ያለ ነው። በዚህ አፍረናል፣ ተሽማቀናል። ኢትዮጵያዊ መሆናችን በራሱ እስኪያሳፍረን የትም ቦታ ላይ መንቀሳቀስ እስካንችል ድረስ አፍረናል። ከምንም በላይ እኔ ክርስቲያን ነኝ። ቤተክርስቲያን ኢትዮጵያ ሆና እንድትቆም መሰረት ሆናለች። እቺን ቤተክርስቲያን አይኗን ለማጥፋት አካሄዷን ለማስቀረት ወደኋላ ለመጎተት የሚደረግ ጥረት የትም አያደርስም። ቁጣውን ማዕቱም የበለጠ የበዛን የሚሆነው አስቡበት። የኢትዮጵያ መንግስት ነኝ ባይ መንግስት ነኝ የምትል አካል ካለ ይሄን ጉዳይ እንድታስብበት ነው። በተረፈ አገራችን ላይ ላሉ አርበኞች ወገኖቻችን በየሜዳው በየቁሩ ይሄንን ሐሳብ የነሱን ሐሳብ ደግፈን እኛ እንቆምላቸዋለን። የሚያስፈልጋቸው ነገር ለማሟላት በገንዘብ በመድኃኒት አስፈላጊ ነው በሚባለው ነገር ሁሉ አቅማችንን ለማሳየት ዝግጁ ነን። አመሰግናለሁ። እናመሰግናለን አርበኛ ይድነቃቸው። ከዚህ በማስቀጠል መጨረሻ ላይ መዝጊያውን እንደጀመረልን መንግስቱ መዝጊያውን አድርገልናል። እሺ አንድ ጊዜ ኢትዮጵያ የአርበኞችን መዝሙር እንዘምራለን። ትቀበላላችሁ እንግዲህ ያው ታውቃላችሁ። ኢትዮጵያ ሀገሬ መመኪያ መሽክሬ ኢትዮጵያ ሀገሬ መመኪያ መሽክሬ ኢትዮጵያ
ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ መመኪያዬ ነሽ ክብሬ በጣም ያኮራኛል ኢትዮጵያዊነቴ የሀገር ፍቅር ገብቶበት ሕይወቴ አንቺ ኢትዮጵያዊ የሀገርና የሀገር ተሰራጭቶ ዝናሽ የተሰማ ኢትዮጵያ ሀገራችን ኢትዮጵያ ሀገራችን ኢትዮጵያ አመሰግናለሁ። የአርበኞችን በአስመሳዮች ሴራ በመሰሪ ተንኮል በአስመሳዮች ሴራ በመሰሪ ተንኮል እስቲ ቃል እንግባ እንዳንከፋፈል በዘር በሃይማኖት በጎሳ በነገድ በዘር በሃይማኖት በጎሳ በነገድ መፋተጉ እንዲቀር ጥላቻ እንዲወገድ በአስመሳዮች ሴራ በመሰሪ ተንኮል በአስመሳዮች ሴራ በመሰሪ ተንኮል እስቲ ቃል እንግባ እንዳንከፋፈል በሉ ቃል እንግባ እንዳንከፋፈል ሰላም በዘር በሃይማኖት በጎሳ በነገድ በዘር በሃይማኖት በጎሳ በነገድ መፋተጉ እንዲቀር ጥላቻ እንዲወገድ በአስመሳዮች ሴራ በመሰሪ ተንኮል በአስመሳዮች ሴራ በመሰሪ ተንኮል እስቲ ቃል እንግባ እንዳንከፋፈል በሉ ቃል እንግባ እንዳንከፋፈል